እናስተለን ከኤቢሲ ወደ ሰዓቱ የቢዝነስ ዘገባዎች እናልፋለን። ቴዎድሮስ አለማየሁ በአክሱም ከተማ ከ63 በላይ አዳዲስ የኢንቨስትመንት ፕሮጀክቶችን ወደ ስራ ለማስገባት እየተሰራ መሆኑን የከተማዋ ኢንቨስትመንት ጽሕፈት ቤት አስታወቀ። በከተማዋ ከዚህ ቀደም መዋዕለ ንዋያቸውን ያፈሰሱ ባለሀብቶችን ግን የኃይል አቅርቦትና የገበያ ችግር እያጋጠማቸው መሆኑን ገልጿል። የከተማ አስተዳደሩ የኢንቨስትመንት ጽሕፈት ቤት በበኩሉ ችግሮችን ለመፍታት እየተንቀሳቀሰ መሆኑን ገልጿል። ደምስ ሙክሪያው ከአክሱም ተጨማሪ ዘገባ ልኮልናል። በአክሱም ከተማ የኢንቨስትመንት ፈቃድ ወስደው የሚንቀሳቀሱ ከ338 በላይ ባለሀብቶች ይገኛሉ። የአምራች ኢንዱስትሪ፣ የሆቴልና ቱሪዝም፣ የግብርናና የኮንስትራክሽን ዘርፎች ደግሞ ባለሀብቶቹ በዋነኛነት የሚንቀሳቀሱባቸው ዘርፎች ናቸው። በከተማው በአሁኑ ወቅት ደግሞ 63 አዳዲስ የኢንቨስትመንት ፕሮጀክቶችን ስራ ለማስጀመር በዝግጅት ላይ መሆኑን የከተማዋ የኢንቨስትመንት ጽሕፈት ቤት አስታውቋል። ከ30 ሚሊዮን ብር በላይ በሆነ ካፒታል የፕላስቲክ ማምረቻ ፋብሪካ በመገንባት ላይ የሚገኘው ወጣት ሙሉጌታ ገሰሰ ደግሞ ከባለሀብቶቹ አንዱ ነው። አሁን ከልማት ባንክ ጋር ያው ፕሮሰስ ላይ ነው ያለነው። እኛ አሁን 25% ነው የምናቀርበው። ማሽንና ጥሬ ዕቃ ሊያቀርቡልን፣ እኛ ደግሞ ያለን 7.5 እኛ እናቀርባለን። ያው ከነሱ ውል አድርገን አሁን ፕሮሰስ ላይ ነው ያለነው። ዶክመንት ምናምን እያሟላን ያለነው። እንደ ወጣት ሙሉጌታ ሁሉ ሌላኛው የአክሱም ከተማ ኗሪ ወጣት ካልአዩ ካሳይም በከተማዋ የጠጠር ማምረቻና የአሸዋና ሲሚንቶ ማቡኪያ ማሽኖችን ለመስራት የሚያስችለውን ፋብሪካ በመገንባት ላይ ይገኛል። ኢንቨስትመንት ያደረኩት እዚህ ጋር ያለ ህንጻ ቢያንስ 70% ጨርሻለሁ እና በመብራትም በየውሃ አገልግሎትም ሁሉም ነገር ተሟልቷል። የመንገድም ምናምን ሁሉም ተሟልቷል። አሁን የቀረን ወደ ፕሮዳክት መግባት ብቻ ነው። ምንም እንኳን በአክሱም ከተማ አዳዲስ የኢንቨስትመንት ፕሮጀክቶችን ወደ ስራ ለማስገባት ጥረት ይደረግ እንጂ በከተማዋ ከዚህ ቀደም በተለያዩ ዘርፎች የተሰማሩ ባለሀብቶች ግን የተለያዩ ችግሮች እንዳሉባቸው ይናገራሉ። ከ2 ዓመት በፊት ከ10 ሚሊዮን ብር በላይ በሆነ ወጪ በጥንታዊ የአክሱም ዘመን የኪነ ህንጻ ጥበብ ሆቴል ገንብተው ወደ ስራ የገቡት አቶ አታህልቲ ሀጎስም ሆነ በከተማዋ የሚገኘው የደጀን ዱቄት ፋብሪካ ስራ አስኪያጅ አቶ ሀዱሽ ወልዱም የሚያረጋግጡት ይህንኑ ነው። የመብራት መቆራረጥ ከፍተኛ ችግር ነው ያለው። አልፎ አልፎ የውሃ ችግርም አለ። አገሪቱ ለቱሪዝም የሰራችው ስራ በጣም ትንሽ ነው። የአክሱም ከተማ የኢንቨስትመንት ጽሕፈት ቤት በበኩሉ ወደ ስራ የገቡት ባለሀብቶች እያጋጠሟቸው ያሉ ችግሮች እንደሚፈቱና አዲስ ወደ ስራ ለመግባት እየሰሩ ያሉ ባለሀብቶችም መሰል ችግሮች እንዳያጋጥሟቸው እየተሰራ ነው ብሏል። የጽሕፈት ቤቱ የስራ ሂደት ኃላፊ አቶ መኮንን ኪዳኔም የመብራት ችግር ሲባል መቆራረጥ አለ፣ ፓወር ማነስ አለ። እነዚህ መፍትሄ የተባለ አሁን በዚህ ትልልቅ የሆነ በመንግስት የሚሰራ የሳብ ስቴሽን አሁን በቻይና ፓወር የሚባል ኮንትራክተር አሁን ወደ ስራ በቅርብ ጊዜ ሊሰራ ነው። ውሃ ከመንግስት ጋር መነጋገር አለ። ዘላቂ የሆነ መፍትሄ ግድብ ለመስራት ዝግጅቱ እየጨረሰ ነው። አሁን የቱሪስት ፍልሰት ትንሽ እየቀነሰ ነው ያለው። አሁን ከዚህ ከመንግስት ጋር ከቱሪዝም ልማት በመነጋገር መነቃቃት ስራ እየተሰራ ነው አሁን ያለ። በአክሱም ከተማ በመንቀሳቀስ ላይ ያሉ ኢንቨስትመንት ፕሮጀክቶች ከ2800 ለሚበልጡ ሰዎች የስራ ዕድል ፈጥረዋል። አሁን በከተማዋ በመገንባት ላይ ያሉት አዳዲሶቹ ፋብሪካዎች ወደ ስራ ሲገቡ ደግሞ በሺዎች ለሚቆጠሩ ዜጎች የስራ ዕድል ይፈጥራሉ ተብሎ ይጠበቃል። ለኢቢሲ ደምስ መኩሪያው ከአክሱም። ዛሬ በሁሉም ንግድ ባንኮች አንድ የአሜሪካን ዶላር በ22 ብር ከ67 ሳንቲም የተገዛ በ23 ብር ከ12 ሳንቲም የተሸጠ ይገኛል። የኢትዮጵያ ብሔራዊ ባንክ አንዱን ግራም ባለ 24 ካራት ወርቅ በ921 ብር ከ77 ሳንቲም ከሀገር ውስጥ ወርቅ አቅራቢዎች እየገዛ ነው። ተመልካቾቻችን ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነዚህ ነበሩ። በሰላም ዋሉ።